ካነሰ በ5 ደቂቃ ነው ሐሳቤን እምቋጨው። አይ ዶንት ኖ ማን እንደማመሰግን አላውቅም። ክቡር አባታችን ሊቀ ካህናት ይሄን መንጋ ሰብስበው መክብብ ሆነው ይሄንን ህዝብ ሰብስበው ከዚህ ህዝብ ያየውት ፍቅር ካይምሮ በላይ ስለሆነ ስለሰጣችሁኝ ፍቅር ለራሳችሁ አጨብጭቡ። መጀመሪያ እዛ ነው ያለቀው። እግዚአብሔር ይስጣቸው። ቢሮ የዘጉብኝ ሰዎች ነበሩ። ቢሮዬን ሲዘጉ ስላሴ ኮሌጅ ምጽፍበት ሰዓት አገኘው ማለት ነው። ያያችሁ ነገር ሁሉ ለበጎ ነው የሚባለው። የመጀመሪያው መጽሐፍ እንደዛ ነው የተጻፈው። ወደዚህ መጽሐፍ ልምጣና ይሄው አሁን 3 ደቂቃ ሄዷል እያለኝ ነው የሰውዬ። ወደዚህ መጽሐፍ ስመጣ አልኮቴተ ቁርባን ለኔ በጣም ቀሎን የተሰማኝ ብሏል እና ይሄ ወንድማችን በአንድ በኩል ዲያቆን መሆኑን እንዳትረሱ እሺ። እና ዳኒ እየጻፍክ ዳኒ ራሱ እርግጠኛ ነኝ 5 መጽሐፍ ሌላ እናሳትም ብንል ፈንድ እናደርጋለን። 5 መጽሐፍ አይደለም 20 ብር በጣም ቴንክ አብሶሉትሊ ብሏል። አጨብጭቡለት። ኦኬ ደሬ ልምጣ ወደ አንተ 5 መጽሐፍ አምሹር ደሬ የሚያደርገዋል አይደል? ቀሲስ እንኳን ደስ አለዎት። ለሚቀጥሉት ተናጋሪዎች መድረኩን ተዋሉ። አመሰግናለሁ በጣም $100 ማለት ነው። 5 መጽሐፍ በ20 ብር 100 ኦኬ። ታሜ ያው አብሮ አደጌ ነው። ታምራት ኃይለ ሚካኤል ጽጌ አብሮ አደጌ ነው ከሃይስኩል ጀምሮ። ከዚህ ቀጥሎ ወይዘሪት ብሌንን ጋብዛለሁ ወደ መድረኩ። ከሷ በኋላ እንግዲህ አንድ ደግሞ የሰማችሁትን በሙሉ ዳይጀስት የምታረጉበት አንድ ቆንጆ መዝሙር በልጆቻችን ተዘምሮ ከዛ በኋላ ወደ ጥያቄና መልስ ገብተን በጣም አጭር ነው እና ከዛ በኋላ 15 ደቂቃ ማትቆዩም። አሁንም እግዚአብሔር ያክብርልኝ። በጣም አመሰግናችኋለሁ በእውነት እና መቼም ታውቃላችሁ እንዴት እንደምወዳችሁ፣ ግን ደግሞ ለዛሬው በእውነት በጣም አመሰግናለሁ እንደው ስለ አክብሮታችሁ ስለ ትዕግስታችሁ እና በጣም አመሰግናለሁ። ከጠበቁት በላይ ነው እየሆነ ያለውና እየተደረገ ያለው። ስለ እርጋታችሁ በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ወይዘሪት ብሌንን ወደ መድረኩ ጋብዛለሁ። አስተዳዳሪ፣ ክቡራን አባቶቼ፣ ካህናት በየማዕረጋችሁ፣ ወንድሞች ዲያቆናት፣ እንዲሁም በዚህ ስፍራ የተሰበሰባችሁ ኦርቶዶክሳውያን እህት ወንድሞቼ፣ እናት አባቶቼ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ድምጼ ይሰማል? እሺ። እንግዲህ ከኔ ቀደም ከተናገሩት ሰዎች አንጻር አባቴ አባ ኪሮስ ሲናገሩ ለመታዘዝ ነው ሲሉ፣ እንግዲህ እሳቸው ለመታዘዝ ከሆነ የኔ ለምን ሊሆን ነው እያልኩ ነበረ። ከእናንተ የተለየ ምንም አይነት እውቀት ወይም መንፈሳዊ ሕይወት ኖሮኝ ሳይሆን እንደው መጽሐፉን ቀድሜ ማንበብ እድል ስለገጠመኝ እንደ ምእመን የተረዳሁትን ነገር ለማካፈል ብቻ ነው እዚህ ጋር የቆምኩት። በተቻለ መጠን ነገሮችን አሳጥሬ ለመናገር እሞክራለሁ። አብዛኛው ነገር ተብሏል። የመጽሐፉ ይዘት፣ መጽሐፉ በማን እንደተጻፈ፣ ርዕሱን የመሳሰሉ ነገሮችን ተዘጋጅቼ ነበረ። ግን ስለተባለና እናንተም ረጅም ሰዓት ስለተቀመጣችሁ እነሱ ነገሮች ትቼ ወደ ዋናው ሀሳብ ለመግባት እሞክራለሁ። አጠር አድርጌ እንደው ሂደቱን እንዲጠብቅልኝ ግን ለማድረግ ያክል መጽሐፉ እንግዲህ ርዕሱን እንዳያችሁት ቅዳሴ ወደ ጌታ ደስታ የመግባት ምስጢር ይላል። ከርዕሱ ጀምሮ በጣም ጋባዥ ነው አይደለም? ወደ ጌታው ደስታ መግባት የማይፈልግ ክርስቲያን አለ ከኛ መሀል? የሁላችንም ህይወት የምንኖረው ነገር አላማችን የተፈጠርንበትም ነገር እሱ ስለሆነ ቀሲስ እንግዲህ ቀልባችንን ከመጽሐፉ ጀምሮ ከርዕሱ ጀምሮ ለመያዝ ይመስለኛል ይሄንን የተጠቀሙት። መጽሐፉ እንደተገለጸው በመጋቢት 2017 ዓ.ም የተመረቀው በአጠቃላይ ወደ 150 ገጾች አሉት። እጅግ በጣም ትንሽ ነው። ምዕመናን በቀላሉ አንብበው መጨረስ እንዲችሉ አስበው የጻፉት ይመስለኛል። ግን አንዲት ነገር ልጨምር። እኔ የመጽሐፉ ደራሲ የምንወዳቸው የምናከብራቸው አባታችን ቀሲስ ዶክተር መብራቱ እንደሆኑ እናውቃለን። ቀሲስ ዶክተር መብራቱን እዚሁ ስላላችሁ ለአብዛኞቻችሁ ሰዎች ማስተዋወቅ እኔ አልችልም። ሁላችሁም በደንብ አድርጋችሁ ታውቃላችሁ። ግን ምናልባት ቀሲስ መብራቱ ኪሮስ ማን ናቸው የሚለውን ለማታውቁ ሰዎች እንደው አጠር ያለ መግለጫ እንድሰጥ ፈቀድልኝ።
ቀሲስ መብራቱ ኪሮስ የመጀመሪያ ዲግሪያቸውን ኢትዮጵያ በሚገኘው በቅድስት ሥላሴ መንፈሳዊ ኮሌጅ የሰሩ ሲሆን ከዛ በኋላ ወደ ካናዳ ሀገር ለትምህርት መጥተው በዩኒቨርሲቲ ኦፍ ቶሮንቶ ስር በሚገኘው በሴንት ማይክል ዩኒቨርሲቲ በስነ መለኮት ወይም በቲዎሎጂ የማስትሬት እና የዶክትሬት ዲግሪያቸውን ሰርተዋል። በአሁኑ ሰዓት በካቴድራላችን በቅድስት ማርያም ቤተክርስቲያን አገልጋይ ናቸው። ከዛም ውጪ ደግሞ በአጎራ ዩኒቨርሲቲ የሊተርጂካል ቲዎሎጂ መምህር ናቸው። ከዛም በተጨማሪ ይሄ የመጀመሪያ መጽሐፋቸው አይደለም። ቅድም እንደተጠቀሰ 2 ቀደምት መጽሐፍትን ጽፈዋል። ከዚህ በፊት ማስትሬት ዲግሪያቸውን ሲሰሩ ቴሲስ የሰሩት መጽሐፍ በመጽሐፍነት ታትሞ ብዙዎች እየተጠቀሙበት ያሉት ብዙ ኢትዮጵያ የሚገኙ ሊቃውንት ደግሞ አሁንም ድረስ የአማርኛ ትርጓሜውን ሳይቀር የሚጠይቁላቸው እጅግ የተማሩ ትሁት የሆኑ አባታችን ናቸው። ስለዚህ ከማን እንዳገኘ ነው መጽሐፉን ማወቅ በራሱ የሚሰጠው ዋጋ ስላለ እሱን ለመናገር ያክል ነው። ወደ መጽሐፉ ስመጣ ቅድም ዲያቆን በደንብ አድርጎ አብራርቶታል ያለውን ይዘት። ቅዳሴ 3 ክፍሎች አሉት። የዝግጅት ክፍል ወይም ወደ ቅድስናው ምስጋና የመግባት የዝግጅት ክፍል የምንለው አለ። አብዛኞቻችን ቅዳሴ የሚጀምር የሚመስለን እኔን ጨምሮ ነው የምለው አሐዱ አብ ቅዱስ ሲባል ነው አይደለም? ካህኑ ያን ዜማ ሲያሰማ ቅዳሴ ጀመረ ይመስለናል። ቅዳሴ ግን እዛ ጋር አይደለም የሚጀምረው። ከዛ በፊት ዝግጅቶች አሉት። ከዛ በፊት ጸሎቶች አሉት። እጅግ ጥልቅ የሆነ እኛ እንዲህ ፊት ለፊት ከምናየው የበለጠ ሚስጥራት አሉት እና ይህንን መጽሐፍ ስናነብ ምን ያህል ነገሮችን በቸልተኝነት እንደምንመለከት እንድናይ የሚያደርገን መጽሐፍ ነው። ከዛ በኋላ የቃሉ ትምህርት አለ። ከዛ በኋላ ደግሞ አኮቴተ ቁርባን ወይም ፍሬ ቅዳሴ ወይም ደግሞ የአማንያን ቅዳሴ የምንለው መስዋዕቱ የሚቀርብበት ጸሎት አለ። ከዛ በፊት ያሉት የትምህርትና የሃይማኖት ምስክርነት የምንሰጥባቸው ክፍሎች ናቸው። ስለዚህ መጽሐፉን ስናነብ እንዲህ ያሉ ነገሮችን እንድንረዳ እንሆናለን ማለት ነው። ስለ ቅዳሴ ወደ ጌታ የመግባት ሚስጥር መጽሐፍ ስናወራ በመጀመሪያ ደረጃ እንደዚሁ ሽፋኑን ራሱ ገና ስናየው ይሄ ነገር ምንድን ነው እንድንል የሚያደርግ ነገር አለው አይደለም? አላያችሁበትም? አለው። ስለዚህ ገና መጽሐፉን ስናነበው እንደዚህ ከፊት ለፊቱ ስናየው ከታች ቆመው የሚያስቀድሱ ምዕመናን አሉ። ሁሌኛ እሁድ እሁድ በቤተ መቅደስ እንደምንሰበሰበው ከዛ ከፊት መስቀል ይዘው የቆሙ ካህን አሉ። ከላይ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ ልጆቹን ሊባርክ በምልአት በቤተ መቅደሱ ተገኝቶ ክርስቶስ ሙሽራው ባለበት ደግሞ ሰራዊቱ መላእክቱ መጥተው ምድራውያን እኛና የሰማያውያን መላእክት በአንድነት የምንሰዋው የአምልኮ መስዋዕት እንደሆነ በደንብ እንዲያስረዳን ተደርጎ የተዘጋጀ ነው። ቀሲስ ይሄንን ነገር አዘጋጅተው አስተባብረው እንደዚህ ስላደረጉልን እጅግ አድርጌ ለማመስገን እወዳለሁ። ወደ ቀጣይ ወደ መጽሐፉ ይዘት ነው ማለፍ የምፈልገው። መጽሐፉ ቅድም እንደተባለው ብዙ አላረዝምባችሁም። እዚህ ጋር ስለ ቅዳሴ ነው የሚያወራው። ቅዳሴ ምንድን ነው ሲባል ቀሲስ ከዚህ በፊት አኮቴተ ቁርባን የተሰኘ መጽሐፍ አላቸው። እንደተባለው ያው ለምእመናን ከበድ ያለ መጽሐፍ ነው በሚል ያ ማለት ምእመናን ማንበብ አይችሉም ማለት አይደለም። ብዙ ምእመናን አንብበው ተጠቅመውበታል። በተለይም ምዕራፍ 1 እና ምዕራፍ 4 በትክክል ለኛ የተዘጋጀ ምንም ግር የሚል ነገር የሌለው ልንረዳው እንድችል ተደርጎ የተጻፈ ነው። ሌሎቹ ምናልባት በጥናታዊ ጽሑፍ የተደገፉ ነገሮች ስላሉበት ለኛ ግር ሊለን ይችላልና ግን ደግሞ ለቴዎሎጂ መምህራን እና ለሌሎች ለበለጠ ጥናትና እውቀት እድልን የሚከፍት በጣም ጠቃሚ መጽሐፍ ነው እና በዛ መጽሐፍ ላይ የተጠቀሰ ነገር አለ። ምንድነው የሚለው? አንድ የራሻ ፓትርያርክ ጥያቄ ይጠየቃሉ። ምንድነው የሚለው ጥያቄው? እስቲ ቤተክርስቲያኑን ይግለጿት፣ የእርሶ ቤተክርስቲያን መለያ ምንድን ነው ሲሏቸው ምን ብለው ነው የመለሱት? ቅዳሴ የምትቀድስ ቤተክርስቲያን። ለምንድን ነው እንደዚህ ያሉት? ይሄ በጣም ትልቅ መልስ ነው አይደለም? ምክንያቱም በዓለም ላይ ያለች ቤተክርስቲያናችንን በሙሉ በቋንቋ ያለንበት ቦታ ዘር ምን ሳይከፍል ሁሉንም ቤተክርስቲያን አንዲት ናት ብለን አይደለም እናምነው። ሁሉንም ቤተክርስቲያን አንድ የሚያደርግ ነገር ቅዳሴ ነው። የማይቀድስ ቤተክርስቲያን የለም። ምክንያቱም የድህነታችን ምስጢር የሚፈጸምበት ትልቁ ጸሎት ቅዳሴ ስለሆነ የማይቀድስ ኦርቶዶክሳዊ ቤተክርስቲያን የለም። ስለዚህ የመለሱት የምትቀድስ ቤተክርስቲያን ብለው ነው። ስለዚህ ቅዳሴ የተፈጠርንበት ዓላማ ነው ልንል እንችላለን። ለምንድን ነው? እኛ የተፈጠርነው እግዚአብሔርን ለማምለክ አይደለም? ስለዚህ እግዚአብሔርን የምናመልክበት ጸሎት ቅዳሴ ከሆነ ቅዳሴ በተዘዋዋሪ የተፈጠርንበት ዓላማችን ነው ብለን መናገር እንችላለን። ይህንን መረዳት ደግሞ ለማግኘት
ይህንን መጽሐፍ ወይም አኮቴተ ቁርባንን ሪፈር ማድረግ እጅግ በጣም ጠቃሚ ነው እላለሁ። መጽሐፉ የተዘጋጀበት ዓላማ ምንድን ነው? ለምንድን ነው ይህን መጽሐፍ ለመመረቅ የተሰበሰብ ነው? ለምንድን ነው ቀሲስ ደግሞ መጽሐፉን ያዘጋጁት? እኛስ የገዛ ነው ለምንድን ነው? ይህን መረዳት ያስፈልገናል አይደለም? ስለዚህ መጽሐፉ የተዘጋጀበት ዓላማ ብዙ ተብሎ ሊገለጽ ይችላል። እኔ እንደ ምእመንነቴ ሁለት ዋና ነገሮች ይታዩኛል። የመጀመሪያው ነገር ምእመናን ቅዳሴን እንድናቅ ነው። ምክንያቱም በጣም ብዙ የተለያየ ሰው አለ አይደለ? በአንድ ቤተ መቅደስ ብንሰበሰብም ቅዳሴው ጭራሽ የማይገባን ሰዎች አለን። ምን እየተደረገ እንደሆነ፣ መቼ እንደሚያልቅ፣ መቼ እንደተጋመሰ፣ ምን እያሉ እንደሆነ ጭራሽ የማናውቅ ሰዎች አለን። ከዛ ደግሞ ሁለተኛ ደረጃዎች ደግሞ አለን። ተሰጥኦ እናውቃለን፣ መቼ እንደሚሰገድ መቼ እንደሚወጣ ምናምን እናውቃለን። ስለ ሚስጥራቱ ምን እየተደረገ እንደሆነ ተመስጦ ግን የለንም። እናዜማለን፣ እንመልሳለን። አንዳንዴም ከዲያቆናቱም ቀድመን ልንመልስ እንችላለን። ግን ምን እያልን እንደሆነ እንኳን በልባችን አናውቀው። ሌሎቻችን ደግሞ እውቀቱ አለን፣ እናስተውለዋለን፣ ምን ማለት እንደሆነ ይገባናል። ግን ደግሞ ተመስጦና ፍቅሩ ጠፍቶብናል። በጣም ብዙ አይነት ችግር አለ አይደለ? ከዚህም በላይ ሌሎች ችግሮችም ይኖራሉ። ስለዚህ ይሄንን ሁሉ ነገር ላጣን ሰዎች መረዳቱን እንድናገኝ የማናውቀው ቅዳሴ ምንድን ነው የያዘው? ምን ተብሎ ተጀምሮ ምን ተብሎ ያልቃል? በቅዳሴ ስርዓት ምን እናገኛለን? ከማን ጋር ነው እያወራን ያለ ነው? ምን ሚስጥር ነው እየተፈጸመ ያለውን የሚለውን እንድንረዳ ያደርገናል። እንደዚሁ ደግሞ ተሰጥኦ ብቻ ሆነን ለቀረን ትርጓሜውን እንድናቅ፣ ትርጓሜን አውቀን ተመስጦ ለጠፋብን ተመስጦና ውበቱን እንድናይ ታስቦ የተዘጋጀ ነው። ሁለተኛው ምእመናን በቅዱስ ቃሉ ተመርተው እንግዲህ ኦርቶዶክሳዊት ቤተክርስቲያናችን እንደሚታወቀው የምታምነው ክርስቶስ በመስቀል ላይ በከፈለልን ዋጋ እንደዳንን ነው አይደለም? ከዚህ ውጪ የመዳን አማራጭ ወይም አቋራጭ መንገድ እንደሌለ ሁላችንም እናውቃለን። ለበረከት ብለን የምናረጋቸው በቅድስት ቤተክርስቲያናችን ያሉ እጅግ ብዙ ክርስቶስ ጸጋ አድርጎ የሰጠን ነገሮች አሉ። ጸጋ ሆኖ ከተሰጠን ዋና ምስጢራት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን እውነተኛ ስጋና ደሙን የምንቀበልበት ጸሎተ ቅዳሴው ዋናና ትልቁ ነገር ነው። ስለዚህ ቅዳሴን ማወቅ፣ ቅዳሴን መረዳትና መውደድ አማራጭ አይደለም ለአንድ ክርስቲያን ማለት ነው። ስለዚህ ሁለተኛው ዓላማ ምንድነው ማለት ነው? ይሄንን ነገር አውቀን ወደ ቅዱስ ቁርባን እንድንጠጋ፣ ከአባቶቻችን ጋር እንድንነጋገር፣ ያለንን ሕይወት እንድንፈትሽ በሚል የተዘጋጀ ነው ማለት ነው። ሌላው ደራሲው ምን አይነት የአጻጻፍ ዘዴን ተጠቀመ ለዚህ መጽሐፍ ስንል በጣም በሚያስገርም ሁኔታ ትረካ ነው። በብዛት በመንፈሳዊ መጽሐፎቻችን ትረካ አናቅም አይደለም? መንፈሳዊ መጽሐፎቻችን በብዛት ያው ትምህርታዊ ስለሆኑ ለትረካም አይመችም። ቀሲስ ግን ያው የመጀመሪያ መጽሐፋቸው ሪሰርች ላይ የተመሰረተ ነው። እንደሰማችሁት ብዙ አስተያየት ደረሳቸው። በሶሻል ሚዲያም በአካልም ብዙ ሰው ይነግራቸው ነበረ። ከዛ በኋላ በአንድ አጋጣሚ መጽሐፋቸውን ያነበበች ልጃቸው ጋር ሲያወሩ መጽሐፉ በትረካ መልክ የቀረበ መስሎኝ ነበር የሚል አስተያየት ሲሰሙ ያንን ከመንፈስ ቅዱስ የመጣ ጥሪ እንደሆነ አድርገው ተቀብለው ለካ ልጆች በዚህ መልኩ ቢቀርብላቸው ቀሏቸው ሊረዱት ተስበው ሊያነቡት ይችላሉ በሚል እሳቤ በትረካ መልኩ አቀረቡት ማለት ነው። በትረካ መልኩ ሲቀርብ ቀሲስ በጣም ያሰቡበት ይመስለኛል። እኔ ገጸ ባህሪያቱን የስቶሪ አሰራራቸውን ሳየው በብዙ መልኩ የታሰበበት ይመስለኛል። ለምንድን ነው ካላችሁኝ መጽሐፉ ላይ እንደሰማችሁት ፍቅርተ ኢየሱስ የተባለች ምእመን አለች። ከዛ ደግሞ ፍቅረ መለኮት የተባሉ እጅግ የተወደዱ ካህን ልክ እንደ አባታችን እንደ አባ ኪሮስ የቅዳሴ መምህር የሆኑ አባት አሉ። ስለዚህ ፍቅርተ ኢየሱስ በብዙ ነገር ትገርመኛለች። መጀመሪያ በምን ትገርመኛለች ካላችሁ ምናልባት ሴት ስለሆንኩም ሊሆን ይችላል። ሴት መሆኗ ራሱ ያስገርመኛል። ምክንያቱም በመንፈሳዊ ሕይወት ሜቢ ዲያቆናት ወይ ቀሳውስት ወይ መነኮሳት ሆነው በብዛት በመንፈሳዊ ሕይወት ትልቅ ደረጃ ላይ ደርሰው የምናያቸው ወንዶች ስለሆኑ ሴቶች ብዙም ድርሻ ያለን አይመስለንም አይደለም? ምናልባት መተን ተሰጥኦ እንመልሳለን፣ ግፋ ቢል መዝሙር ዘምረን ከበሮ መተን ነው የምንሄደው። ፍቅርተ ኢየሱስ እንደዛ አይደለች ማለት እሷም ምእመን እኔም ምእመንን የሚያስብል አይነት ጸባይ ያላት ምእመን ነች። ቀሲስ አድርገው የቀረጿትና
አንድ ኦርቶዶክሳዊ ክርስቲያን ምን ያክል ለሃይማኖቱ ቦታ መስጠት እንደሚገባው፣ ምን ያክል ምስጢራትን መመርመር እንደሚገባን፣ ምን ያክል በቃሉ ትምህርት ልቦናችንን ልናበራ እንደሚገባን በደንብ አድርገን ይህን መጽሐፍ ስናነብ ከፍቅርተ ኢየሱስ መማር እንችላለን ብዬ አስባለሁ። ፍቅርተ ኢየሱስ ብዙ የሚወደድ ነገር አላት። ለምሳሌ ሌላው የእሷ የሚያስገርመው ነገር ብዙ ጊዜ ወይ ሴቶች ሆነው በጣም ስለ ሃይማኖት የሚያውቁ ከሆነ ብለን የምናስበው ወይ ሴት መነኮሳት ናቸው ወይ በእድሜ የገፉ ሰዎች ናቸው፣ ብዙም ኃላፊነት የሌለባቸው። ፍቅርተ ኢየሱስ እንደዛ አይደለችም። መጽሐፉን ስታነቡት ታዩታላችሁ። እንደው ቀሲስ እዚህ ሀገር ስለሚኖሩ የዚህ ሀገር ላይፍ ስታይል ኢንፍሉዌንስ ያደረጋቸው ሁላ ይመስለኛል። ምክንያቱም ከሰኞ እስከ ዓርብ ትሰራለች፣ ፉል ታይም ሰራተኛ ነች። ቅዳሜ በማህበራዊ ህይወት ትጠመዳለች። ያለቻት ቀን እሁድ ብቻ ነች። የተትረፈረፈ ጊዜ ኖሯት ሙሉ ጊዜዋን ለአገልግሎት የሰጠች ሰው ሆነ አይደለም፣ ግን ባለቻት ጊዜ ከቅዳሜ ማታ ጀምሮ ዝግጅት አድርጋ መጽሐፈ ግጻዌ ከሚባለው የቤተክርስቲያናችን መጽሐፍ ያሉትን የዕለቱን መልእክታት አንብባ ምስባኩን አውጥታ ትርጉሙን አይታ ተዘጋጅታ የሚነበበውን ወንጌል አንብባ ትመጣለች። ልክ ቅዳሴው ላይ ሲነበብ ፍቅርተ ኢየሱስ ከመቼው ተነቦ አልቆ ቅዱስ ሐዋርያው ጳውሎስ አልኩኝ መቼ ተሰጥኦ መለስኩ ብላ አትቸኩልም። በዛ መንፈሳዊ ቦታ በዛ መንፈሳዊ ስፍራ ላይ ቆማ እግዚአብሔር በዛ ቃል ሊነግራት ያሰበውን ነገር ለመስማት የምትጓጓ ለዛ ተዘጋጅታ የምትመጣ ሰው ነችና አይደለም እንደው መጽሐፈ ግጻዌን ቼክ አድርገን ልንመጣ ይቀርና ሲነበብ ሁላ ለኛ መልእክት ሊነገረን እዛ ጋር የእግዚአብሔር ቅዱስ ቃል እየተነገረና የሆነ በልባችን እግዚአብሔር ሊያስቀምጥ ያሰበው ነገር እንዳለ ሁላ እናስባለን። ቅዳሴ ላይ ስንል ትንሽ አጠያያቂ ነው። የራሴን ጨምሬ ነው መነግራችሁ፣ እሺ እናንተን አይደለምና ቀሲስ ይሄንን ነገር እንድናስበው አድርገው ነው ያስቀመጧት። ከዛ ውጪ ፍቅርተ ኢየሱስ ከማስቀደሷ ውጪ ቀሲስ የሚጠቀሙት አባባል አለ ብዙ ጊዜ ስብከትም ላይ የቅዳሴ ጸበል ጠጥታ ብቻ የምትሄድ ምእመን አይደለችም። ፍቅርተ ኢየሱስ ቅዱስ ሥጋ ክቡር ደሙን የምትቀበል በአባቷ በፍቅረ መለኮት ትምህርት አይነ ልቦናዋን እያበራች ንስሐ እየገባች ራሷን እየመረመረች ለመዳን የሚሆናትን ሕይወቷን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምትቀበል ከእሱ ጋር የምትኖር ምእመን ነችና ፍቅርተ ኢየሱስን ስናይ ምንም አይነት ኤክስኪውዝ እንዳንጠቀም አድርገው ይመስለኛል ቀሲስ የቀረጿት። ብንማር ብንሰራ ልጆች ቢኖሩን ከሰኞ እስከ ቅዳሜ ቢዚ ብንሆን እስቲል መንፈሳዊ ህይወታችንን አብረን ማስኬድ እንችላለን የሚለውን ሊነግሩን አስበው ይመስለኛል ፍቅርተ ኢየሱስን በዚህ መልኩ ያዘጋጇት። ከዛ ውጪ አባቷ ፍቅረ መለኮትም እጅግ የሚወደዱ አባት፣ ልጆቻቸውን የሚወዱ ለማስተማር የተጉ ጥያቄ ለመመለስ የማይሰለቹ ናቸው። በፍቅርተ ኢየሱስና በፍቅረ መለኮት መካከል ያለውን ኮንቨርሴሽን ስታነቡ ምናልባት የተናገርኩት ነገር ትዝ ካላችሁ እንዴት ነው እኔ ከንስሐ አባቴ ጋር የማወራው የሚለውን ነገር ብታስቡ በጣም ደስ ይለኛል። ምክንያቱም ያንን ማሰብ ያግዛል። እንደኔ ከሆናችሁ እኔ ንስሐ አባቴ ጋር ስሄድ ወይ ስለ ዓለም የጨነቀኝን ነገር ነው ማወራቸው ወይ ደግሞ የሆነ እንደዚህ ሆንኩኝ ነው እንጂ እኔ አልዋሽም፣ አንድም ቀን ስለ ቅዳሴ እንደዚህ ነው ብዬ ጥያቄ ጠይቄ አላውቅም። እሷ ግን በሄደች ቁጥር ቅዳሴ ላይ ይሄ ምንድን ነው? ይሄ ምን ማለት ነው? ይሄ ቅዳሴ ዛሬ ተቀድሶ ሰማው፣ ንባቡ ምንድን ነው? ያልገባትን ነገር በደንብ ነው አጥርታ የምትጠይቀው። ምክንያቱም ሳይገባት አይደለም ፍቅርተ ኢየሱስ የምታመልከው፣ ገብቷት ነው። ይሄንንም ቀሲስ መጀመሪያ ላይ ሲያብራሩ ምን ብለዋል? በቃሉ ትምህርት አይነ ልቦናዋ የበራላት የተወደደችበትን ፍቅር የምታውቅ ምእመን ብለውን የገለጿት እና ሁላችንም እንደዛ እንድንሆን እግዚአብሔር በቸርነቱ ይርዳን። ከዛ ውጪ መጽሐፉ ምን መሰረታዊ ነጥቦች አሉት የሚለውን ስንመለከት እየጨረስኩኝ ነው፣ እሺ ይቅርታ። ምን መሰረታዊ ነጥቦች አሉ የሚለውን ስናወራ መጽሐፉ በደንብ አድርጎ ያስተምራል። ልክ ያልሆኑ ልምዶችን በደንብ አድርጎ ይገስጻል። ልክ አይደለንም፣ በዚህ መልኩ መሄድ አለብን የሚለውን ያመለክታል። በደንብ ያበረታል፣ ይመክራል። ለምሳሌ ከሚያበረታባቸው መንገዶች አንዱ ቅድም ዲያቆን በደንብ አድርጎ ነግሮናል። ቅዳሴ ላስቀድስ እሄዳለሁ ነው አይደለ? ሁላችንም የምንለው ይሄ የቃሉን ትርጉም ካለመረዳት ነው። ቅዳሴ ምንድነው የሚባለው? ይከብዳል፣ ግን ልቀድስ እሄዳለሁ ነው የሚባለው። ምክንያቱም መቀደስ ማለት ቅዱስ ስሙን ማመስገን፣ መባረክ ማለት ነው። ስለዚህ ቅዳሴ ልቀድስ እሄዳለሁ ብለን በሙሉ ልቦና ስንናገር የሆነ እንዴት ነው ሪስፖንሲቢሊቲም አብሮ ይሰጣናል አይደለ? ላስቀድስ እሄዳለሁና ልቀድስ እሄዳለሁ የሚል ሰው እኩል ኃላፊነት ተሰምቶትም አይሄድም።
ስለዚህ ከዛ ጀምሮ ይመክራል። ከዛ ውጪ አንድ በጣም ልናገር የምፈልገውና በጣም አስደስቶኝ መጽሐፉ ላይ ካነበብኳቸው ነገሮች አንዱ እኔን ጨምሮ ብዙ ምዕመናን የሚያስፈራን ነገር ካህኑ እጁን እየታጠበ የሚያውጀው አዋጅ አለ አይደለ? ስለዚህ አዋጅ በደንብ ተደርጎ በዚህ መጽሐፍ ተጠቅሷል። ንጹሕ የሆነ ከስጋው ደግሞ ይቀበል፣ ንጹሕ ያልሆነ ግን አይቀበል ብሎ የሚያውጀው አዋጅ አለና ሁላችንን እሱ አዋጅ ያስፈራናል። ነገር ግን መጽሐፉ ላይ ምንድን ነው የሚለው? ምዕመናን ቅዳሴ ሙሉ 2 ሰዓት እኮ ስንቆም ስለ ክርስቶስ መሐሪነት፣ ስለ ቸርነቱ፣ ስለሰራልን ስራ፣ ስለ ይቅር ባይነቱ ብዙ ነገር ይነገረናል። ይህንን ሁሉ ነገር ጆሯችን ኢግኖር አድርጎ ትኩረታችን ያቺ የተነገረችው አንድ ነገር ላይ ነች እና እንደዚህ መሆን እንደሌለበት የዚህ ነገር ትርጓሜው ምን እንደሆነ ምን ለማለት ፈልጎ ካህኑ እንደዛ እንደሚል በዛም ላይ ደግሞ አንዳንድ ካህናት የምዕመናንን ልብ ለማረጋጋት ምዕመናንን ለማቅረብ ሲሉ ቀይረው ይናገራሉ። ብፁዕ አባታችን ሲቀድሱ ዚያታችሁ ከሆነ ከዮሐንስ ወንጌል ያለውን አንብበው ነው የሚናገሩት። አባታችን አባ ኪሮስም ሁሉም የራሳቸው መንገድ አላቸው እና እሱን ለማስተዋል ብዙም ክፍት አይደለንም እና ይህን መጽሐፍ ስታነቡ ስለሱ ቀሲስ ለማስረዳት የሞከሩትን ነገር ትንሽ አትኩሮት ሰጥታችሁ ብታነቡ ግብዣዬ ይሆናል። ከዛ ውጪ ቅዳሴ አማናዊ ነው። በሰማይ ያሉ መላእክትና በምድር ያለን እኛ ፍጥረታት በህብረት የምናደርገው በአይን የማይታይ ህብረት ያለበት የክርስቶስ መገኘት ያለበት እጅግ አስደናቂ ጸሎት ነው። ሴርሞኒያል የሆነ ነገር የለንም። ቅዳሴ ምናልባት ካህናት 6-7 ሆነው ዲያቆናቱ 12 ሆነው እየተመላለሱ የሚያምር ልብስ ለብሰው ወደዚህ ወደዛ ሲሉ የሆነ በአይን የሚታይ የሚያምር ነገር ለመፍጠር አይደለም። የአይኑ ውበት ጥቅም የለውም እያልኩኝ አይደለም፣ ግን ዋና ዓላማው እሱ አይደለም። ከልብሳቸው አልፈን ከሚጋረደው መጋረጃ አልፈን የሚሆነውን ነገር የሆነ ከተከለለው መቅደስ አልፈን ያለውን የሰማዩን ነገር ማየት አለብን የሚለውን በደንብ አድርጎ ያስረዳል። ከዛ ውጪ ቅድም እንደነገርኳችሁ በነገረ ድህነት ያገኘነውን የመዳን ጸጋ እውን የሚያደርግልን ቅዳሴ ነው። ምክንያቱም ጌታችን በቅዱስ ቃሉ ነግሮናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ካለበለዚያ ግን ከሱ ጋር ህብረት የለንም። ከሱ ጋር ህብረት ከሌለን ደግሞ ቀሲስ እንደሚሉት በራሳችን ፍቃድ ካለው ህብረት ራሳችንን የለየን ነው የምንሆነው እና ይሄ እንዳይሆን ቅዳሴን መረዳት የቅዳሴ ሙሉ ተሳታፊ መሆን ያስፈልጋል። ቅዳሴ እስከሚያልቅ መቆም ብቻ ማለት ሳይሆን ቅዱስ ስጋ ክቡር ደም መቀበል ያስፈልጋል። በመጽሐፉ ላይ ብዙ ምንጮች ተጠቅሰዋል። ቅድም ዲያቆን በደንብ አድርጎ እሱን አብራርቷል። ከውጪም ከውስጥም ከቅዳሴ ከአኮቴተ ቁርባን ከ14ቱ ቅዳሴዎች ብዙ ደሳስ የሚሉ ልብን የሚነኩ የእግዚአብሔርን ርኅራኄና ቸርነት የሚያሳዩ ነገሮች ተነግረዋል። በመጨረሻ ማጠቃለያ ነው የሚኖረኝ። ማጠቃለያው ቅዳሴ የሃይማኖት መግለጫ ነው። በቅዳሴ ላይ ክርስቶስ የሰራልንን የማዳን ስራ እያነሳን እንመሰክራለን። ስላደረገልን ነገር እናመሰግነዋለን። ስለ ፍጥረታቱ፣ ስለ መግቦቱ፣ ስለማይነሳ ነገር የለም አይደለ? በቅዳሴ ጸሎት እርሱን እናደርጋለን። ከዛ ውጪ ቅዳሴ ላይ ብናስተውል የሚረዱን የሆነ ወደ እግዚአብሔር የሚያቀርቡን ተብለው የሚታሰቡ ንባቦችን ቀሲስ በመጽሐፉ ለማካተት ሞክረዋል። ቸር ሰውን ወዳጅ ሆይ እያሉ ነው አይደል አባቶቻችን የሚቀድሱት። ይሄ በጣም አያጽናናም? ከዛ የሰውን ድካም የምታውቅ ማለት በቃ በድካማችን የወደቅነውን እግዚአብሔር ይረዳናል። ቅዳሴ ላይ የተጻፉ ቃላት እንዲሁ አይደሉም። የፍጥረት ሁሉ ጌታ ሲል የሁሉ ጌታ የሆነ አምላክ ለእኛ ደግሞ እንዴት እንደሆነ እንድናስብ አባቶቻችን መምህር ኢየሱስ ክርስቶስ ሆይ እያሉ ሲያነሱት ያለው ጣዕም የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አስነሻ አንተ ነህና እያሉ ሲናገሩ በዚህ ሁሉ ቃላት ውስጥ ለእኛ ምንድን ነው የሚነገረን የሚለውን እንድናስብ ያስፈልጋል። በመጽሐፉ ላይ የተጠቀሰው ነው፣ እሺ ከኔ አይደለም። ከዛ ውጪ ደግሞ ስለ ሁሉ እንጸልይበታለን አይደለም። አምነን በቤቱ ለተሰበሰብን ይቅርና በጣም የምወደው ጸሎት አለ ቅዳሴ ላይ። አሜን ያሉትን በአሚነ ሥላሴ አጽናልን፣ አሜን ያላሉትን ወደ አሚነ ሥላሴ መልስልን። እና እንደዚህ ብሎ የሚናገረው ቤተክርስቲያናችን ላመኑት ብቻ ሳይሆን በአሚነ ሥላሴ ለሌሉት በእቅፎቿ እንኳን ለሌሉት ልጆቿ እስከ ዛሬ ሳታቋርጥ እንደምትጸልይ የሚያሳይ ተስፋን የሚሰጥ ነው። በእቅፎቿ ላለንማ እንዴት ይሆን? እና ብፁዕ አባታችን የሉም ዛሬ፣ ግን በጣም እሳቸው ደግሞ የሚሉት ጸሎት አለ። ምንድነው የሚሉት? ህሙማነ ነፍስን በተአምራት
ህሙማነ ስጋን ደግሞ ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት መልስልን እያሉ ሁሉ ጸሎት ያደርጋሉና እንደዛ ሲሉ ራሴን አስቤው አላቅም። ግን አንዳንድ ጊዜ ማሰብ ያስፈልጋል። ምክንያቱም ቤተክርስቲያን ውስጥም እኮ ሆነን የነፍስ መያዘን ሰዎች አለን አይደል? ሙሉ ጤነኛ ሆነን የምንሰራ ግን በነፍስ ደግሞ የታመምን አለን እና ቅዳሴያችን ላይ እንደዚህ ነገር ስንሰማ እውነት ጌታ ሆይ እኔም በነፍስ ታመም ያለውና በአባቴ ጸሎት እኔንም ማረኝ፣ አድነኝ፣ ድረስልኝ ብለን እንድናስተውል ያስፈልጋል። ከዛ ውጪ ማመናችን ለአሁን መቆማችን ብቻ ደግሞ ስለማያስተማምን ቤተክርስቲያናችን በጣም አስተዋይ አይደለች። ምን ይላሉ? እስከ መጨረሻይቱ ህቅታ ድረስ ልዩ ሶስትነትህን ማመንን ፈጽምልን። ዛሬ መቆማችን አያስተማምነንም። ብዙ ነገር ይጠቅስና ደግሞ አይ ቲንክ የንስሐ ጸሎት ላይ ይመስለኛል መጨረሻ ላይ በዚህ የቆሙትን የክርስቲያን ወገኖችን ሁሉ ክርስቶስን በማመን አጽናቸው፣ መዳኛችን እሱ ስለሆነ እኮ ነው። በጣም ደስ አይልም? ስለዚህ ቅዳሴ ላይ የምንሰማቸው እያንዳንዶቹ ነገሮች እኛን በተስፋ ለመሙላት፣ እኛን ለማዘጋጀት፣ እኛን የህይወት መድኃኒት ወደ ተባለው ወደ ክርስቶስ ስጋና ደም ለማቅረብ የተደረጉ ናቸውና ቸል እንዳንለው ይህንን መረዳት ለማግኘት ይህንን መጽሐፍ እናንብብ፣ አባቶቻችንን እናስቸግር፣ አስተምሩን፣ አስረዱን፣ አልገባንም እንበላቸው። ይኸው አሉ አይደል እዚህ ተቀምጠው እናስቸግራቸው። እነ ቀሲስን አባታችንም አሉ፣ ሊቀ ካህናትም አሉ። በቻሉት አቅም ሁሉም ይረዱናል። ነፍሳችን ስትጠፋ እያዩ ቸል የሚሉ አባቶች ስለሌሉን እድላችንን ልንጠቀም ይገባል። ከዛ ውጪ ቅዳሴ ላይ ቆመን አሜን አሜን እንላለን፣ ተዘከረን እንላለን፣ ብዙ ነገሮች እንለምናለን። ከዛ በኋላ ግን እግዚአብሔር አምላክ እንደው ሰምቶን እሽኑ ልጆቼ ልማራችሁ ቢል ስንት ሰው ነው ሄዶ ስጋው ደሙን የሚቀበለው? ስንት ሰው ነው የመጨረሻውን ነገር የሚያደርገው? ኢቭን አለማድረግ እኮ አይደለም፣ አንዳንዴ አለማድረጋችን እንኳን ጉለት መስሎ አይሰማንም አይደለም? እንቆማለን። ሌሎች ነጭ በነጭ ለብሰው ሄደው ተሰልፈው ሲቆርቡ ቅዳሴ ጸበል ሲመለስ እንደዚህ ሄደን እንወስዳለን። ቅዳሴ ጸበል መጠጣት በረከት የለውም፣ የስጋ ፈውስ የለውም እያልኩኝ አይደለም። ግን የነፍሳችንን ቁስል የሚፈውስልን ደግሞ ትክክለኛው መድኃኒታችን ስጋው ደግሞ ስለሆነ ከሱ አልፈን ልናስብ ይገባናል ይለናል መጽሐፉ። በአጠቃላይ ያዘጋጇቸው ነገሮች እነዚህ ናቸው። በተረፈ ግን ቅዳሴ ጸሎት ስንሳተፍ መጋረጃው ተከፍቶ እናያለን። ከዛ ደግሞ ከሆነ በኋላ መጋረጃው ተዘግቶ እናያለን። መጋረጃው ተዘግቶ ምንድነው የሚደረገው? ምን እየተደረገልኝ ነው? ምንድነው እየተፈጸመ ያለው? አለ አይደለ? ቀልድ አይደለም። ቅዳሴ ላይ እንደዚህ መጋረጃ የሚከፈተው የሚዘጋው እንደዚሁ ለፕሮቶኮል ወይ የናባን ፕራይቬሲ ለመጠበቅ አይደለም። እያንዳንዱ ነገር ሚስጥር አለው አይደለ? ስለዚህ እሱን ነገር አልፈን ከመጋረጃው ጀርባ ያለውን ነገር እግዚአብሔር የከፈለልንን ዋጋ የተወደድንበትን መወደድ ይላሉ ቀሲስ ብዙ ጊዜ ሲያስረዱና በዛ ልክ እንድንኖር እግዚአብሔር አምላካችን በቸርነቱ ይርዳን። እኔ ስለዚህ መጽሐፍ አሁን የመጨረሻ የምናገረው ነገር ምኞት አለኝ። ምኞቴ የቀሲስ መጽሐፍ ብዙ እንዲሸጥ አይደለም፣ ግን አንብበን እንድንረዳው፣ እንዲገባን፣ ደስታው እንዲጋባብን። ደስታ አይደለም ከቅዳሴ የሚገኘው ሐሴት ነው ይላሉ ቀሲስና የሁለቱ ልዩነት ይገባናል አይደለም? እውነት በቃ ዘላለማዊ የሆነ ደስታ እንድናገኝበት ከዛ ደግሞ እኛ ያገኘነው ደስታ እኔ የገባኝ ነገር ካለ ላልገባት እህቴ፣ ላልገባው ወንድሜ፣ ላልገባቸው ለጓደኞቼ ማድረስ። እስቲ ይህንን አንብቡ፣ እስቲ በዚህ ተለወጡበት፣ እስቲ አብረን እንዳን፣ አብረን እንብላ ይባላል አይደል? አብረን እንቁረብ እያልን እንድንለወጥበት ይሁን። ከዛ ውጪ አብረን ደስታን መካፈል ስንል አንዳንዴ እዚህ ቤተክርስቲያን በወር አንዴ ልክ እንደዛሬው በእንግሊዘኛ ቅዳሴ ይቀደሳል አይደለም? በእንግሊዘኛ ቅዳሴ ሲቀደስ እኛ የተሰማንን የቅዳሴውን ሐሴት ቋንቋ መስማት ላልቻሉ ልጆች ደግሞ እንዲተላለፍ ለማድረግ ነው አይደለ? እኛ የተሰማን እኮ ሐሴት ገብቶን ስለሰማነው ነው። አሁን ያነበብኩላችሁን ነገር ገብቷችሁ ባትሰሙኝ እናንተ በማታውቁት ቋንቋ እኮ ባወራ ለእናንተ ምንም ስሜት አይሰጣችሁም አይደለ? ስለዚህ እዚህም ሀገር ደግሞ ያደጉ ልጆች ቤተክርስቲያን ዓላማዋ ቋንቋን ማስፋፋት ነው ብዬ አላምንም። ቋንቋ ጥሩ ነው፣ መማር ማወቅ አለባቸው። ግን ጊዜ እስኪፈቅድላቸው ደግሞ ነፍሳቸው እንዳትሸሽብን ለነሱም ቦታና እድል ልንሰጣቸው ያስፈልጋል እላለሁ። ያጎደልኩትን ሞልታችሁ ያጠመንኩትን አቅንታችሁ እንድትሰሙኝ አደራ እላለሁ። እግዚአብሔር
አይ ከተነሳ ነገር ሁላችንም ተነስተን ምስጋናችንን እናቀርብላት አድናቆታችንን ይሄን ይችላል። ومن